የኦሮሚያ ልማት ማህበር የህብረተሰቡን መሰረታዊ ችግሮች በመፍታት ረገድ ከፍተኛ አስተዋጽኦ እያበረከተ መሆኑን ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። የተወካዮች ምክር ቤት አፈጉባኤ አባዱላ ገመዳ በበኩላቸው ማህበሩ የትውልድን አእምሮ መገንባት ላይ አትኩሮ መስራቱ የሚያስመሰግነው ነው ብለዋል። የልማት ማህበሩ በአዲስ አበባ ያስገነባው ህንጻ ተመርቋል። አዲስ ህይወት ተስፋዬ የኦሮሚያ ልማት ማህበር በቦሌ ክፍለ ከተማ በ132 ሚሊዮን ብር ያስገነባው ህንጻ ለማህበሩ ገቢ ማስገኛነት የሚውል ነው። ህንጻው በአመት 35 ሚሊዮን ብር ያህል ገቢ ያስገኛል ተብሎ ይጠበቃል። ህንጻው መርቀው የከፈቱት የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ እንዳሉት ኦልማ በክልሉ በማህበራዊ ተቋማት ግንባታና በሌሎች የልማት ዘርፎች አበረታች ተግባራትን እያከናወነ ነው። የኦሮሚያ ልማት ማህበር ከምስረታው ጀምሮ እስካሁን ከ20 ዓመታት ላነሰ ጉዞ ያሳየው ብርቱ የህዝብ ወገንተኝነት ለዘላቂነቱ አንዱ ማረጋገጫው እንደመሆኑ መጠን በኦሮሚያ ውስጥ የሰራቸው ያው ስራዎቹ በውሃ ጉድጓድ ቁፋሮ፣ በትምህርት ቤቶች ግንባታ፣ በጤና ተቋማት ግንባታና በስነ ተዋልዶ ትምህርት እና በመሳሰሉት በርካታ የልማት እንቅስቃሴዎች የክልሉን ህዝብ ህይወት ለማሻሻልና ለመለወጥ እየተደረገ ላለው ህዝባዊ የልማት እንቅስቃሴ የሚያበረታታ የለውጥ አሻራውን በማሳረፍ ላይ ይገኛል። ማህበሩ ህዝብ አስተባብሮ የሚሰራቸው የልማት ስራዎች የክልሉን ህዝብ የልማት ተጠቃሚነት ከማረጋገጥ ባለፉት 10 ተከታታይ ዓመታት በሀገሪቱ ለተመዘገበው ኢኮኖሚያዊ እድገት የበኩሉን አስተዋጽኦ ማበርከቱን ተናግረዋል። ማህበሩ በቀጣይም የህዝቡን ተጠቃሚነት ለማረጋገጥ ከዚህ በበለጠ መስራት አለበት ብለዋል ፕሬዝዳንቱ። ኦልማ ድርጅታዊ ተልእኮውንና ራዕዩን ለማሳካት የህዝብ ወገንተኝነቱን ማዕከል አድርጎ ህዝባችን ያለበትን የእድገት ደረጃ የሚያንጸባርቅ አጀንዳ በመቅረጽ በድህነትና በስራ አጥነት ላይ በሚደረገው ትግል ላይ ራሱን አዘጋጅቶና አጠናክሮ መገኘት ይጠበቅበታል። የህዝብ ተወካዮች ምክር ቤት አፈጉባኤና የኦሮሚያ ልማት ማህበር የቦርድ ሰብሳቢ አቶ አባዱላ ገመዳም ኦልማ የመጪውን ትውልድ አእምሮ ለመገንባት ትኩረት ሰጥቶ መስራቱ የሚያስመሰግነው ነው ብለዋል። ሆጂን ኬኛ ገሞ ተኮ ጀቹት ዋና ስራችን ህንጻ መገንባት አይደለም። ሲመረቅ እንደተባለው አንድ ህንጻ በቂ አይደለም። 50 ህንጻም በቂ አይደለም። ከዚያ በላይ ህንጻ መገንባት እንችላለን። ከዚያ በበለጠ ግን የኦሮሚያ ልማት ማህበር ህንጻ ሳይሆን በዘመናዊ ቴክኖሎጂ የበለጸገች ሀገር የሚገነባ ትውልድ ለማፍራት ቆርጦ የተነሳ ነው። በአባላት ድጋፍ የሚሰሩ እንደነዚህ አይነት ህንጻዎች የሚመጣውን ትውልድ አእምሮ ለመገንባት የሚውሉ በመሆናቸው የኦሮሚያ ልማት ማህበር ለመጪው ዘመንና ትውልድ ጭምር የሚሰራ ነው። ለዚህ ግንባታ ያላችሁን ያበረከታችሁ ለነገዋ ኦሮሚያና ለነገዋ ኢትዮጵያ አስተዋጽኦ ያደረጋችሁ ናችሁና ልትኮሩ ይገባል። የኦሮሚያ ልማት ማህበር በጤናና በትምህርት ላይ በትኩረት እንደሚሰራ የገለጹት የማህበሩ ዋና ዳይሬክተር ወይዘሮ አዳነች ሀቤቤ በበኩላቸው በክልሉ 199 ወረዳዎች ውስጥ በመንቀሳቀስ የእናቶችና ህፃናትን ሞት በመቀነስ ረገድ አስተዋጽኦ አበርክቷል ብለዋል። ከክልሉ ትምህርት ቤቶች በላቀ ውጤታቸው የተመረጡ 189 ተማሪዎችን በአዳሪ ትምህርት ቤት በማስተማር ለውጤት ማብቃቱንም እንዲሁም